ሰላም ጤና ይስጥልን። እንዴት ናችሁ? ሁሉ ሰላም ነው ወይ? እኔ ጋር ሁሉ ሰላም ነው። የቻናሌ ቤተሰብ ሁሉ ሰላም እንደሆነ በጌታ አምናለሁ። እኔ ጋር ያለው ሰላም እናንተ ጋር እንዳለ አምናለሁኝ። የጠበቀንና የረዳን አምላካችን የተመሰገነ ይሁን። ዛሬም ደግሞ በአዲስ ቪዲዮ ተመልሼ መጥቻለሁ። ቪዲዮን ከወደዳችሁ እንግዲህ ላይክ እና ሼር ማድረጋችሁን አትርሱ። ከኔ ጋር ደግሞ ስለምታበረታቱኝ እንግዲህ እጅግ አድርጌ አመሰግናለሁ። ዛሬም ደግሞ የልብ ፍላጎትን ድራማ ይዤላችሁ ነው የመጣሁት። እንግዲህ የልብ ፍላጎት በጣም የሚያስደንቅ ድራማ ነው። አስተማሪና ቁም ነገረኛ የሆነ ድራማ ነው የልብ ፍላጎት። እንግዲህ ዛሬም ደግሞ ይዤላችሁ መጥቻለሁ። እንግዲህ ቆይ እዩ ለምንድን ነው ድምጥሽ የጠፋ ትላታለች። ቆይ እንዴት ነው ድምጥ የማይጠፋ? ከጓደኛ ጋር እኮ ነው የተጣላችሁ ትላታለች። አንቺ ቆይ መግዲ ለምንድን ነው ዝም ማለት አትችይም ወይ ትላታለች። ከዛ ቆይ ምንድን ነው ዝም ማለት አልችልም፣ ለምንድን ነው ዝም ምለው ትላታለች። ቆይ አንቺ ጤነኛ ነሽ ወይ? ያምሻል እንዴ ትላታለች። ኧረ እኔ አመኝም በጣም ሙሉ በሙሉ ጤነኛ ነኝ፣ የሚያመኝ ቦታ የለኝም እግዚአብሔር ይመስገን ለአሁኑ ትላታለች። ከዛ ቆይ ታዲያ ዝም እንዳትይ አፍሽን የሚበላ ነገር አለ ወይ ትላታለች። ከዛ እኔ እንግዲህ ዝም በይ ብዬሻለሁ ዝም በይ ትላታለች። ከዛ የጓደኛሽ ግን ታማ ነው የሚሆነው ስላት እንግዲህ ጉብ ብላ ሄዳ ታንቃታለች። ከዚህ በኋላ እንግዲህ ምንም ነገር እንዳትናገሪ ትላታለች። አፍሽን ዝጊ፣ ከዚህ በኋላ አፍሽን ዝርግት አርግተሽ ዝጊ ትላታለች። ከዛን ምን አይነቷ ናት እንግዲህ ሰው ሲያወራ የማይገባት ዝም በይ ስላት እኮ ዝም ማለት ትችያለሽ፣ ለምንድነው ደረቅ የምትሆኝ ትላታለች። ከዛን እንግዲህ እዩ ክፍሉን ጥላት ትወጣለች። ቆይ መቼ ነው ዝም ማለት የምትችሉ? ክፍሉ ሰላም የሚሆነው ሁልጊዜ ምላስሽ እኮ እንደዚህ የረዘመ ትላታለች። አንቺ ደግሞ ዝም በይ ትላታለች። ቆይ ልክ እኮ ናት፣ እንዴት ነው ዝም እንደ ሕፃን ልጅ ሰው ላይ ታላግጣለች ትለዋለች። ከዛን ያችም ጭራሽ እኮ ጭንቅላት እንደዚህ አይን ቢቀያየር ይለዋል። ቆይ ልጅቷ ልበላት ነው እንደሄደ። ስለዚህ እኮ የወደደውን ሰው እኮ ከመቅናት በስተቀር እንግዲህ ምንም ነገር ትለዋለች። ምድረ ቀሽም ትለዋለች። ከዛን ምንድን ነው ብላ ስትለው አይ ምንም ማለት አይደለም ብላ ዝም ትላታለች። ከዛንን እንግዲህ እዩ ደግሞ እናንተ መስማችሁ ጥጥ እንደሆነ መቼም እንግዲህ አእምሮሽ ነው ልክ ያልሆነ ትላታለች። ታረጋጊ፣ እሱን ነገር አቁሚ ይላታለች። ከዛንን ቆይ ይሄ ነገር ለምንድን ነው እንደዚህ የምትሆኑ ይላል። ቆይ እውነት እኮ ነው እየተናገረችው፣ ሀሰት የለውም። ስለዚህ ሁሉም ነገር እኮ ያለውን ነገር ነው እየተናገረችው ብሎ እንግዲህ እያንዳንዱ ሰው እንግዲህ ክፍሉን ጥሎት ይወጣል። ከዛን እንግዲህ እንውጣ ተባብሎ እንግዲህ ራስ በራሳቸው ተለቃቅመው ይወጣሉ። ከዛ እንግዲህ መቅድዬ እንግዲህ አዝና ቁጭ ትላለች ደጅ ወጥታ። አንቺም ልትፈለክፍኝ ነው የመጣሽው ወይ ትላታለች። ኧረ እኔ በምንም ነገር ልቅረፍሽ አይደለም፣ ያለውን ነገር እኮ ለማስረዳሽ እና ከአንቺ አጠገብ ለመሆን እንጂ ምንም ነገር ልልሽ አይደለም የመጣው ትላታለች። ከዛኔ አሁን ብቻዬን ነው መሆን የሚፈልገው ትላታለች። ስለዚህ ያለፈው ነገር እኮ አልፏል፣ ለምንድን ነው አንቺ እንደዚህ የምትጨነቂ? መጨነቅሽን አቁሚ መግዴ ትላታለች። ከዛ ቆይ እንዴት ነው የማልጨነቀው? አላየሽም እንዴት ምን ሲቀልዱብኝ እንደነበረ? እኔ የማንም መቀለጃ ሆኜ ልቅር እንዴ ብላ እንግዲህ በጣም ትናደዳለች። ከዛ ተይኝ እስቲ አንቺ እኮ አላወቅሽም ትላታለች። ቆይ ምንድን ነው ማድረግ ያለብሽ ትላታለች። ሁሉም ነገር እኮ ነው በሱ ጆሮ እየደረሰ ሁሉም ነገር ሰምቷል፣ የቱን ነው ማስተካክለው ትላታለች። ከዛኔ ቆይ አንቺ ልጅ ተረጋጊ፣ ምን ሆነች ነው ትላታለች። ለምንድን ነው እንደዛ የምታደርጊ ብላ ስትጠይቃትም እኔ አላቅም
ግን ብቻ ራሷ ናት ሄዳ ይሄን ሁሉ እየነገረችው ብላ ትላታለች። ከዛ ምን እያልሽ ነው ትላታለች። አዎ ልክ ነኝ ትላታለች። በጣም ከባድ ውስጥ እንደነበረ ታውቃለች ትለዋለች። ስለዚህ ከዲ ስለዚህ እጁ ሊኖርበት ይችላል ትላታለች። ስለዚህ ሁሉም ነገር እኮ ማወቅ የምንችለው መጠራጠሩ አይከፋም ትላለች። ስለዚህ ወደ እነሱ ከወሰን ግን ፍንጭ ልናገኝ እንችላለን ትላታለች። ስለዚህ ጸበኛ ስለዚህ እንደዛ ትላታለች። ሜሪ ልታግዘኝ ትችያለሽ ወይ ትላታለች። አይ ችግር የለም የምችለውን ነገር ምንም ችግር የለም ትላታለች። ከዛ ከሱ ጋር መጋጨት አቁሚና በፍቅር አውሪ። ከዛን ለምን አንቺ አቀርቢን ትለዋለች። ከዛን ቆይ አንቺ ይወዳታል የሚለውን ልጅ ታውቃታለህ እንዴት ትለት ቆይ በእናትሽ ምን አይነት ማራክ ሀሳብ ነው የመጣሽው ትላታለች። እንችላለን ትላታለች። ቆይ መጣው እንግዲህ ብላ ጥላት ትሄዳለች። በሀሳቧ ታስማምታ ገዛ ቆይ አንድ ጊዜ መጥቼ ያለውን ነገር እናወራለን ብላ እንግዲህ ጥላት ትሄዳለች። ቆይ አንቺ ምን አይነት ሴት ነሽ? አንቺ የማንም መንደሬ እኔ ላይ እንድትነሳ አልፈልግም ትለዋለች። ቆይ እንዴት ነው የማሳስብሽ? እኔ ምንም ነገር አያሳስበኝ ትለዋለች። ይሄ ነው እንዴ አንተ ይህቺ እኮ ልጅ ናት ሰው ናት ብላ ነው እንደ ሰው የምታወራ ትለዋለች። ከዛ እኔ ምን ነኝ ስጀመር ምንም አይነት ነገር አታውራ፣ እኔ እንደዚህ አይነት ነገር አልወድም ነው ያልኩት። ከዛን ዝም በይ ስርዓትሽን ያዢ፣ እኔ እንደዚህ ነገር እንደማይመቸኝ ታውቀዋለች ትለዋለች። ከዛን እንግዲህ ቆይ መቼ ነው ዛሬ ጠዋት ነው ወይ? ዛሬ እኮ አቤልም እኮ ዛሬ ክፍል አልገባም፣ ለዛ ነው እንደ ገባ። ከዛ እና በቃ ተለያየ እና ታዲያ ተለያያችሁ እንዴ ትለዋለች። በጣም የሚያስጠላ ነገር ነው ብለው ትለዋለች። በቃ እኔ በኋላ መጣለሁ አንቺ ተረጋጊ ትላታለች። ከዛን ተረጋጊ ቆይ ቢያንስ እኮ ይቅርታ ለማድረግ ሞክሪ ትላታለች። ከዛ ስለዚህ እንደዚህ ባታረጉ ጥሩ ነው ብዬ አስባለሁ ትላታለች። ከዛን እንግዲህ አውቃ እየሰራችው ድራማ ነው። ነገር ግን እንግዲህ ሁላቸውም እያዩ ከዛን እንግዲህ ምን ማድረግ አለብኝ ብላ ትላለች። ምን ይሻለኛል ትላለች። ብቻ ሰው ልጅ ትላለች። ከዛን ምንድነው ትለዋለች። ምን ሆነች ይለዋል። አሁን ምንድነው ስትል የሰማውን ቆይ ምንድነው ራሴን ስራ አታወራም እንዴ? ለምንድነው መልሽ አልመልሽም ትላለች። ቆይ ምን ሆና ነው ይላል። ከዛን ምንም አይመለከትም ይላል። ምን ያመኛል አንተ አይመለከትም ትለዋለች። ከዛን እንግዲህ በደንብ መታማሜን እንግዲህ አምነ ተቀበል ትለዋለች። ከዛንን እንግዲህ ሳስበው እቺ ሴትዮ ምንድነው ይለዋለች። ከዛን ተለያዩ ሲባል ሰምቻለሁ፣ በጣም ነው ተለያዩ ትለዋለች። ምን እንዳለች አልሰማትም እንዴ? ተለያዩ እንዴ ትለዋለች። ወተት ነጭ ነው ከተባለ አታምንም እንዴ ትለዋለች። አይዞሽ በቃ ጦስሽን እያለቻት ነበረ ትለዋለች። ከዛንን ቆይ አንቺ የማይመስል ነገር አታውሪ ይላል። ቆይ እርግጠኛ ነኝ ተጣልቷሉ 100 ጊዜ እርግጠኛ ነኝ ትለዋለች። ቆይ አንተ ምንድነው እቺ ልጅ እቺ የምትለውን ነገር ልታምናት ነው ወይ ይላል። ቆይ ለምንድነው የማይን ተለያይቷል አለች እንዴ ይላል። እና ታዲያ ወንድም ጆሮን መስማት ካላቆመ በቃ ተው እንዴት ይለዋል። ማርኮን እውነታውን እኮ ነው አልሰማትም እንዴት ተለያዩ ብላ ተናግራለች። ከአንዴም ሁለቴ ነው ተናግሯለች። ቆይ አንተ ራሴ ምን አይነት ችግር ነው ያለብህ? አንተ መቼ ነው የማይገባ የማይሆን ነገር እየተከተልክ ገደል ልትገባ ነው? አሁንስ አንተነ ያበዛው ብሎ እንግዲህ ጥሎት ይወጣል። ከዛንን ተረጋጋ ጭራሽም ትባላላችሁ እንዴት ትለዋለች። ዝም ያጂ ይላታል። ከዛን ከዚህ ልክ እንኳን እኔ እናንተ ምስማር ማለፍ የለበትም ትለዋለች።
ከዛኔ ባገኘሽው አጋጣሚ ሰው ማባላት አትሞክሪ ይላታል። እንዴት አሰብሽልኝ በእናቴ ትለው ይለዋል። ከዚህ በኋላ እኔ እዚህ የእሱ ምክንያት መሰለኝ እኔ እዚህ እየተሰቃየ ያለሁት መቅደስ ተለያይቷል እኮ አላለችም ይላል። አሁን በአሁን እርግጠኛ ሆንክ እንዴ ይለዋል። አንተ ቆይ ትፈልጋታለህ ወይ ይላል። ስለዚህ አመጣው ጨዋታዋን ይለው። ቆይ ምን አይነት ልብ ቆሻሻ ነው ያለ? ቆይ መቼ ነው? ቆይ ምንድን ነው? አንተ መቼ ነው ራስን የምታረጋጋ? መቼ ነው ከራሴ ጋር የምትሆነው? ቆይ ዝም ብለ የራስ ጉዳይ ነው ብሎ ጥሎት ይወጣል። ከዛ እሱ ደግሞ ታረጋጋ፣ አትሩጥ፣ እኔ አንድ ሀሳብ አለኝ ብላ ታስቀምጠዋለች። ምንድን ነው ሀሳቤ ትለዋለች። ከዛን ቆይ ምንድን ነው ይለዋል። መቅዲ በጣም ነው ያሳዘነችን ይላል። ከዚህ በላይ ከትንሿ በላይ መቅዲ ናት ያሳዘነችን ትለዋለች። ከዛንን እንግዲህ አብሮ ላለ ሰው ነው ትለዋለች። እንግዲህ በጣም ትውስታ እንግዲህ መመለስ አይችልም ትለዋለች። ነገር ግን እንግዲህ አንድ ጊዜ አንዳንድ ነገር እንድታስታውስ ስለዚህ ያሳችው ሀሳብ ሁሉ እንግዲህ እንድታስታውስ ምንም እንደ ሁሉም ነገር ማድረግ አለብን ይላሉ። ስለዚህ መቅድዬ እንኳን መጣሽ፣ እኔ እኮ ምን እያሰብኩ እንደነበረ ራሱ ግራ ገብቶኝ ነበረ። እንኳን መጣሽ። ቆይ ዶክተሩ ምንድን ነው ያለ? እንዴት ነው ማስታወስ የምትችለው ብላ ትጠይቃታለች። ከዛን እንግዲህ እሷ ደግሞ ስለዚህ ምንድን ነው ማድረግ እንግዲህ ስለዚህ ያለፈውን ነገር እንግዲህ ደጋግመን እንግዲህ ማውራት ነው ትላታለች። ከዛንን ጊዜ እንደዛ ነው ወይ ትላታለች። ከዛን ልታየኝ እኮ አልፈልግም ትላለች። ስለዚህ አሁን እንግዲህ ያለችውን ነገር እኮ በጣም ከባድ ነው። ስለዚህ ያለውን ነገር እንግዲህ እናደርጋለን። አንድ ነገር አስቤያለሁ ትላለች። አንድ ጊዜ የሆነ ፍንጭ የሚሰጠንን ነገር እንዴት ነው ብዬ ስለዚህ ይዙ ደግሞ እንግዲህ ከዛንን እንግዲህ እሱን ነገር ሲጠይቀው መቼም እንግዲህ ሲወጡ እንጂ ሲገቡ አናያቸውም። ስለዚህ የሆነ ፍንጭ የሚነቃ ሰው ሰጥቼ ነው የመጣው ትላል። ጌዲ ምንድን ነው ይላል። ጌዲ ማለት እሷን በጣም ስለሚወዳት ያለውን ነገር እንግዲህ እያንዳንዱን እንደሚነግረናት ትላታለች። ከዛ እንግዲህ ሁለቱ አንድ ላይ ተሰብስበው እያወሩ ነበረ። ከዛን እንግዲህ ቆይ አንቺ ምንድነው እዚህ የምታረጊ? ለምንድነው የምትከታተለኝ? ምን ሆነሽ ነው ይላታል። ከዚህ በኋላ አንቺን ማየት አልፈልግም ብዬሻለሁ፣ ለምንድነው የምትከታተይብኝ ብሎ ይጮህበታል። ቆይ አንቺ ሰላም አይደለሽም እንዴ ይላታል። ቆይ አንተ ሰውዬ እንደውም እኮ ከምትነገን ለምንድነው አትፈተኝ ትለዋለች። ቆይ አንተ ራስህን እንዴት የምታስበው ትለዋለች። እንደ ሴት ልጅ ቆይ 12 ጊዜ የምትቀያየር ምንድነው የምትቀያየር ይለዋል። ስለዚህ መጀመሪያ ለመቀለድ ከመቀለድ እኮ ያንተ ፊት እኮ እንደዚሁ ነው ይለዋል። ከዛን ቆይ ለፊት ከመሬት ተነስቼ ነው ፊቴን የምትከሰክሰው ትለዋለች። ነገር ፍለጋ ነው ትለዋለች። ከዛን ታዲያ በዚህ ልክ ከዚህ በፊት እኮ የምታቀኝ ትመስላለች። ከዛን እንግዲህ ይሄን ሁሉ በድፍረት የምታወራ ትለዋለች። ከዛን እሷ ደግሞ አቦ ገደል ግባ ብላ ጥለዋት ትሄደዋለች። እንግዲህ ቆይ ከዚህ በፊት ታቀኛለች ወይ እንዴት ነው አልገባኝም ይላል። ከዛንን እንግዲህ ግራ ገብቶት ሂጂ በቃ እንግዲህ ጥሏት ይሄዳል። እሷም ትሄዳለች። ከዛን እንግዲህ ሁለቱ ደግሞ እዚህ ያሴሩት ሴራ ቆይ ምንድን ነው ትለዋለች። ቆይ ምንድነው የማላቀው ትለዋለች። ስለዚህ አሁን እንደተለያዩ እርግጠኛ ነሽ ነው ይለዋል። ከዛን በቅርቡ
አሁን እንግዲህ ተለያዩ ብሌ እርግጠኛ ከሆንሽ ቆይ አሳውቅኝ ትላላት። ከዛን ዝም ብለሽ ነው እንደምትቀባበረው ትላታለች። በምላሹ እኔ ከአንተ የምፈልገው ነገር አለ ትላለች። ከዛንን እንግዲህ ምንድነው የሚላታል። ከዛንን እሱ በአንድ ነግርሻለሁ እኔ ያልኩሽን ነገር ግን አንተ ታደርጋለህ በምላሹ ትለዋለች። እሺ በቃ ትለዋለች። ከዛንን እንግዲህ አውቆ ሁለቱን እንግዲህ ያለውን ሀሳባቸውን ለማስቀየር ስሩ ወደ ውስጥ ይገባሉ። ከዛንን ቆይ አሁን እንግዲህ ምን ማድረግ አለብኝ ተረጋጊ ትላታለች። እሺ እንግዲህ እንዴት ነው የምንረጋጋው? ምንስ ከምን እናደርጋለን? ግራ የተጋባ ነገር እኮ ነው ትላታለች መቅዲ። ከዛ እንግዲህ ሁለቱ ወንዶች ደግሞ ይነሱና እውነት ለመናገር እኔ እንደዚህ ችግር የሆነ ነገር ሰምቼና አይቼ አላቅም፣ በጣም እኮ ለመፍታት የሚከብድ ነገር ነው ይላሉ። ከዛን እሺ ቆይ ምንድን ነው ማድረግ ያለብን? እንዴት ነው ይሄን ነገር ማስተካከል አለብን? ትንሿ ወደ ራሷ እንድትመለስ ምንድን ነው ማድረግ ያለብን ይላሉ። ከዛን እንግዲህ መቅዲ ያለውን ነገር እንግዲህ የበፊቱንን እኔን እንደሆነ ለአይኔ ነው እየጠላችኝ፣ ስለዚህ ምን ማድረግ እንዳለብንና የወደፊት የነበረውን ሁሉ አስተካክለን እንግዲህ ያለፈውን ነገር አሁን እንድታስታውስ ማድረግ አለብን ይባባላሉ። እንግዲህ እሱን እኮ ለማድረግ ራሱ ልጅቷ እኔን ልታኝ ፍቃደኛ አይደለችም፣ እንዴት እንደዛ ላረግ ይችላለሁ ትላታለች። ከዛንን እንግዲህ ግዴታችን ነው መሞከር አለብን፣ ይሄን ደግሞ ካልሞከርን እኮ በጣም ነው የሚከብደው ይባባላሉ። ከዛን እንግዲህ መቅዲና መቅዲ ደጅ ወጥቶ ሁለቱን ይጠብቃሉ። እንግዲህ እነሱ ደግሞ ውስጥ ሲቆዩ ቆይ ይሄን ያህል ምን እያደረጉ ነው? ከደጅ እንድንወጣ ተነጋግረን አይደለም እንዴ እየወጣ ነው ብላ መቅዲ በጣም ትናገራለች። ከዛንን ቆይሽ ተረጋጊ፣ ትንሽ ጊዜ እንጠብቅና ከዛንን እንሄዳለን ትላታለች። ኧረ በናትሽ እንሂድ፣ እነሱ ነገም ቢሆን አይመጡም፣ እስከዚህ ሰዓት ደብቀንማ አሁን ጥለናቸው አንሄድም፣ ተረጋጊ ቆይ ትላታለች። ነገሩ እኮ ቢመጡ ደህና ምንም እኮ አይፈይዱም፣ እነሱ መጡ አልመጡ ምን ፋይዳ አለው ትላለች። ከዛንን አይ ምናልባት እኮ ትላታለች። ደግሞ እኮ ደህና ሀሳብ ራሱ አይሰጡም ብላ መቅዲ እንግዲህ በጣም ትበሳጫለች። ከዛ ደግሞ ተረጋጊ ቆይ እንግዲህ ስታረጋግታታለች። ከዛ እሺ በቃ እንጠብቃለን ብላ እንግዲህ እየጠበቀቻቸው ነበረ። እሱ ይመጣሉ። ቆይ እናንተ ምንድን ነው 24 ሰዓት እዚህ መቆም አለብን እንዴ ይላል። እንዴ ምንድን ነው የምታወሩ? አሁን አይደለም እንዴ እየቆማችሁ ትላል። ኧረ በእናትህ አሁን ነው እንዴ ቆሙ ይለዋል። ከዛንን ደግሞ ቆይ እናንተ ትዕግስት የሚባል ነገር የላችሁም እንዴ ብሎ ይላቸዋል። ቆይ እንዴ ምንድን ነው ትዕግስት ማለት? ለ2 ሰዓት ነው እንዴ ትዕግስት የሚኖረን? 24 ሰዓት ውስጥ ያስገትራችሁን ይላሉ። ከዛንን አንተ ምን አይነት ጉድ ናቸው ሲል እንዴ ከእናንተ በላይ ጉድ ደግሞ አለ እንዴ ይላቸዋል። ከዛን እንግዲህ እርስ በራሳቸው ክርክራቸው እንግዲህ ሲያጠፉት እናንተ 24 ሰዓት እኮ እኔ ደጅ ላይ ቆሜ አንቺ ስጠብቅ እንደዚህ አላልኩም ይላታል። ከዛን እንግዲህ እሺ በቃ ይሁን አሁን ያለፈው ነገር አልፏል፣ እንሂድ ወይስ እንቁምና ሰዓቱ እንጨርሰው ይባባላሉ። በቃ እሺ እንሂድ ብላ መቅዲ እንግዲህ ፊት ትቀድማለች። እንግዲህ ሁለቱም ከሚከራከር እንሂድና ይባባሉ። ከዛንን ተነስተው ይሄዳሉ። እንግዲህ ትንሽ ዋጋ ሌባር ትሄድና ከዛንን ቆይ ምንድን ነው ሀሳብሽ? ለምን መጣሽው? ትላታለች። ቆይ ተረጋጊ ምንድን ነው ትላታለች። እንግዲህ ትንሿ እያለቀሰች ከቤት ስትወጣ ምን ሆነሽ ነው ትላታለች። ከዛንን አይ ምንም አልሆንኩም ትላታለች። አይ ፊት እኮ ልክ አይደለም፣ ፊት እኮ ልክ አይደለም ብላ ትላታለች። አልገባኝም እኔ ስትላት እንዴት አይገባሽም? እያለቀሽ እኮ ነው ፊት ልክ አይደለም ብላ ስትላት አይ እና ታዲያ ምንም ማድረግ ነበረብኝ ትላታለች። ከዛን አይ ምንም ማድረግ እንኳን አልነበረብኝ፣ ግን ያለውን ነገር እውነታውን መቀበል አለብህ ስለዚህ ትለዋለች። እንግዲህ ትንሿ
ትንሽ ዋጋ ትመጣና ቆይ የሆነ ቦታ ሊወስድሽ ነው ትላታለች። የት ነው የምትወስድኝ ስትላት የሆነ ቦታ ነው የሚወስድሽ ተረጋጊና አብረን እንሂድ ስትላት ያኔ የትም ቦታ አልሄድም ትላታለች። እንግዲህ ከኋላ በመግዲ ተደብቃ ስለነበረ ከዛንን እንግዲህ መግዲ እዛ ስር ተደብቃ ስለነበረ እንዴት አርግታ ማውራት ስላልቻለች እንግዲህ ከዛን ቆይ የት ነው የምትወስደኝ ቦታ ለምን አትነግረኝ ብላል። ከዛን ቆይ ምንድነው ከዛኔን ደግሞ ምንድነው ብላ ስጠይቀው ምንም ማድረግ አልችልም ትላታለች። ከዛ አልገባኝም እንግዲህ ከዛኔን ነይ ልውሰድሽ ትላታለች። እንግዲህ እሷ ደግሞ ቆየት ነው የምትወስድኝ ስትላትም አይ እንግዲህ የሆነ ቦታ ልውሰድሽ ለአንቺ ትውስታ የሚሆን ነው ስትላት ምንም ነገር እንግዲህ ልሰማት ፍቃደኛ አልነበረችም። ከዛንን እንግዲህ እዩ ደግሞ ወደ ውስጥ እሳት ይገባና በዚህ ነበረ ድራማው የተጠናቀቀ። እንግዲህ የልብ ፍላጎት በሞላ ጎደል ይሄን ነው የሚመስለው ብለ ትለዋለች። ከዛንን እንግዲህ ከሞላ ጎደል ይሄን ነበረ የሚመስለው። ከዛንን እንግዲህ ይሄ ነበረ ለዛሬ የነበረው ብላ ከዛንን ስትላ ጊዜ አይ ማለት አልገባኝም ይለዋል። በቃ እንግዲህ ተባብለው በዚህ ነበረ ድራማ የተጠናቀቀ።